በእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ ከ2017 ወዲህ አርሰናልን በሜዳው ኤምሬትስ ድረስ ተጉዞ 3-2 በሆነ ውጤት አሸነፈ። ይህንንም ተከትሎ ዩናይትድ ወደ ቶፕ ፎር መምጣት የቻለበትንም ጭምር ውጤት አስመዝግቧል። እጅግ ከሚያስደንቁ የጨዋታ መርሃ ግብሮች መካከል አንዱ ሆኗል። ሩበን አሞሪም በማንቸስተር ዩናይትድ የአሰልጣኝነት ቆይታ በመጨረሻዎቹ 5 መርሃ ግብሮች ካሳኳቸው ነጥቦች በተቃራኒ ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ ከሆነ በኋላ ባለፉት 2 ጨዋታዎች ብቻ 6 ነጥቦችን ማሳካት ችሏል። የሊጉ ያለፉትን 7 እና 8 ዓመታት የዋንጫ አሸናፊ የነበረውን ማንቸስተር ሲቲን በኦልትራፎርድ አርሰናልን ደግሞ በ2025/26 የውድድር ዘመን ለመጀመሪያ ጊዜ በኤምሬትስ ያሸነፈው ብቸኛው የአውሮፓ ቡድን ማንቸስተር ዩናይትድ ነው። ይህንን ኤሲ ሚላን፣ ፓሪስ ሳን ዠርመን፣ ኤቲሃድ ላይ እንዲሁም ደግሞ ማንቸስተር ሲቲ እንዲሁም ያለፈው የውድድር ዓመት ሻምፒዮን የነበረው ሊቨርፑል ማድረግ አልቻለም። ስለዚህ ማንቸስተር ዩናይትድ ዛሬ ያደረገው የዩናይትድ ጨዋታ በጣም ድንቅ ከሚባሉት መካከል የሁለቱም ቡድኖች ጨዋታ በእርግጥ ከረጅም ዓመታት በኋላ በእንዲህ አይነት ሁለቱ ቡድኖች ሲያከናውኑ ብዙ የደጋፊዎች ጉጉት ኖሮት ከዛ ባለፈ ደግሞ ድንቅ በሆነ የጨዋታ ፐርፎርማንስ መካከል ያከናወኑ ጨዋታ ብዙ ትዝ አይልም። ብሪያን ኤምቤሞ የማንቸስተር ዩናይትድ የመጀመሪያው ተጫዋች ሆኗል። እንግዲህ ከማንቸስተር ሲቲ ጋር ጎል አስቆጠረ፣ ከሊቨርፑል ጋር ጎል አስቆጠረ፣ እንዲሁ ደግሞ ከአርሰናል ጋር በነበረው ጨዋታ ላይም ጎል ሲያስቆጠረ ያስተዋልንበት ምሽት ሆኗልና ዩናይትድ ባለፉት 121 ጨዋታዎች ከአርሰናል ጋር ባደረጋቸው መርሃ ግብሮች ባለፉት 121 ጨዋታዎች ለመጀመሪያ ጊዜ 3 ጎሎችን ያስቆጠረ ቡድን ሆኗል። ለመጨረሻ ጊዜ በጣም ወደኋላ ረጅም ዓመታትን የሚያስጉዘንን ማንቸስተር ዩናይትድን እንመለከታለን። ከተጋጣሚው ጋር 3 ጎሎችን በተለይም ከአርሰናል ጋር በነበረው ጨዋታ ላይ 3 ጎል አስቆጥሮ ጨዋታውን ያሸነፈበት መርሃ ግብር። ስለዚህ አንድ ወደኋላ መለስ ስንል ኦሌ ጉናር ሶልሻየርን የምናስታውስባቸው የጨዋታ ሂደቶች ይኖራሉ። የመጀመሪያ ጨዋታቸውን ከቼልሲ ጋር በእንግሊዝ ፕሪሚየር ሊግ ሲያከናውኑ ቼልሲን ነበር፣ የፍራንክ ላምፓርድን ቡድን ነበር እነዛ 4 ጎሎችን አስቆጥሮ ቡድን ያሸነፈው። እንደነ ፓሪስ ሰን ዠርመን፣ አርሰናል፣ ከዛ ሊቨርፑል ነበረ በመካከል። የዛን የማንቸስተር ዩናይትድ ስፖርቲንግ ዳይሬክተር የነበሩት ኤድዋርድ ዋርድ ወደ ቋሚ ኃላፊነት እንዲመጡ በቡድን ውስጥ የነበሩ ተጫዋቾችም ለምሳሌ እንደነ ፖል ፖግባ፣ ማርከስ ራሽፎርድ፣ ቡኖ ፈርናንዴዝ ተጽዕኖ ሲያደርጉ ተመለከተን። አሁን ዛሬም ባየነው ጨዋታ ላይ ጄሰን ዊልኮክስ፣ ኦማር ቤራዳ እና ሰር ጂም ራትክሊፍ በጨዋታው ላይ ስቴዲየም ላይ ተገኝተው ይህንን ጨዋታ ሲከታተሉ የነበሩ ሰዎች ናቸው። እንዲሁም በዩናይትድ ደግሞ ከ12 ዓመታትን ቆይታ ማድረግ የቻለው ተጫዋች በአሰልጣኝነት ከመጣ በኋላ ዩናይትድን ባለፉት ጨዋታዎች በመራባቸው ጨዋታዎች በጣም ድንቅ ምሽትን ያሳለፈበትን ጊዜ እንዲያሳለፍ ምክንያት ሆኗልና በእርግጠኝነት መናገር የምንችለው ማይክል ካሪክ ቀጣዩ ማንቸስተር ዩናይትድ አሰልጣኝ የመሆን እድሉ በጣም ሰፊ መታመንም ጭምር እንዲኖረው ያስቻለበትን ምሽት አሳልፏል። እንዲሁም በጨዋታው መሃል ላይ የዩናይትድ የተከላካይ አማካዩንም በደብል ፒቮት ሲጫወቱ ኮቢ ሜኖን ኮሜንታሪው ምን ሲል ነበር? ይህንን ጨዋታ ምናልባት የተከታተሉት የሆነ አሰልጣኝ ሩበን አሞሪም ለምንድነው ተጫዋቹን ያስቀመጡት በሜዳ ውስጥ የሚል ጥያቄዎች ያነሱ ነበር እና በተደጋጋሚ እሳቸው እንዲሁም በነበራቸው ጋዜጣዊ መግለጫ በፍጹም ስለዚህ ተጫዋች እንዳትጠይቁኝ እሱ የሚል ሀሳብ ሲያነሱ ነበር አይደለ? ዛሬ በነበሩት የ90 ደቂቃ ቆይታዎች 100% ረጃጅም ኳሶቹ ስኬታማ ነበሩ። ከነካቸው 51 ኳሶቹ 85 በመቶ የሚሆኑት ለቡድን አጋሮቹ በስኬት ደርሰዋል። 4 የተጋጣሚ ፋይናል ሰርዶ 1/3 ሜዳ ክፍል ላይ ያቀበላቸው ኳሶች ስኬታማ ነበሩ። 4 ቦል ሪከቨሪዎች ነበሩት። 1 አሲስት አድርጓል። 1 ሾት አድርጓል ወይም ሙከራ አድርጓል። 2 ቢግ ቻንሶችን ክሬት ማድረግ የቻለ በዛሬው ጨዋታ ላይ ዩናይትድ አሸንፎ እንዲወጣም ጭምር ካደረጉት ጨዋቾች መካከል አንዱ ነበር ማለት እንችላለን። ስለዚህ ፓትሪክ ዶርጉ ኤክስትራኦርዲነሪ የሆነ በጣም ሻይን እያደረጉ መምጣት በተመሳሳይ ደግሞ የካዝሜሮና የኮቢ ሜኖ ባለፉት ጨዋታዎች ላይ በዩናይትድ በኩል እንዲህ አይነት ብቃትን እያስመዘገቡ መምጣት ምናልባትም በሩበን አሞሪም በኩል ሲከተሉት የነበረው የጨዋታ መንገድ ፍጹም ትክክል እንዳልሆነም ጭምር ከሚያሳዩ የጨዋታ መርሃ ግብሮች መካከልና የጨዋታ አቀራረቦቻቸውንም ጭምር እንዲተቹ ያስቻለ የማይክል ካሪክ ያለፉት 2 መርሃ ግብሮች ብቻ ፍንትው አድርገው የሚያሳዩ ነበሩ። በዚህ ጨዋታ ላይ ማንቸስተር ዩናይትድ እንደተለመደው ልክ ከሲቲ ጋር የነበረውን ስታርቲንግ ላይናፑን ይዞ ነበር መግባት የቻለው 4-2-3-1 ሃሪ ማጓየርን
በተመሳሳይ ዛሬም ከሊዛንድሮ ማርቲኔዝ ጋር ከዛ ዴጎ ዳሎትን በጨዋታው ላይ ሉክሾ በተመሳሳይ እና በሊግ ውስጥ አንድም ጨዋታ በኤምሬትስ ያልተሸነፈውን አርሰናል ባለፉት ከ33 በላይ ጨዋታዎችን ያከናውነውን አርሰናል ለመጀመሪያ ጊዜ በሜዳው ብቻ ከመሸነፍ ባለፈ ሁለቱም የተሸነፋቸው ጨዋታዎች ከሜዳ ውጭ እንደነበሩ ይታወቃሉና አርሰናል ኢንተርን ገጥመዋል። በአውሮፓ በጣም ምርጥ ከሚባሉ ቡድኖች ውስጥ አንዱ ግን በኢንተር እንዲህ አይነት ሽንፈትን ማስተናገድ አልቻለም ቡድኑ። ከዚያ ባሻገር ቅድም እንዳነሳ ነው በጣም ትላልቅ በሚባሉ የአውሮፓ ቡድኖች የአርሰናል ጥሩ መሆን በጣም ጎልቶ ሲታይ እንጂ በተጋጣሚዎች የዚህን ያህል የበላይነት ወስዶ ግን ሽንፈትን ያስተናገደባቸው ጨዋታዎች የተመለከትንበት የዚህ ውድድር ዓመት የጨዋታ ሂደቶች የሉ እና እኔ በተደጋጋሚ እንዳጋሯቸው ሁሉ የአፍሪካ ዋንጫ መምጣት በዩናይትድ ቤት ውስጥ ለፓትሪክ ዶርጉ ብዙ የመከላከልን ሚና ከመስጠት ይልቅ በማጥቃቱ ላይ እንዲሳተፍ ማድረግ መቻሉ በዩናይትድ ቤት ውስጥ ጎሎቹ ላይ ይበልጥ ተሳትፎ እንደደርግም ጭምር ያስቻሉ ያለፉትን መርሃ ግብሮች እያስተዋለን እንገኛለን። በዚህ ረገድ ካየነው ባለፉት 5 ጎሎች ላይ ተሳትፎ አድርጓል። ጎሎችን እያስቆጠረባቸው የሚገኙት የፓትሪክ ዶርጉ ስታቲስቲክሶች ካየናቸው እንዲሁ በጣም ቀላል በሚባሉ ጎል የማስቆጠር ስታቲስቲክሶችን አይደለም እያስመለከተን የሚገኘው በጣም በትላልቅ ጨዋታዎች ላይ ሻይን ማድረግ እንዲችልም ጭምር ያስቻለውና ዛሬ በእርግጠኝነት እሱ ያስቆጠረው ጎል ከአንድ ዊንግ ባክ አሊያም ከአንድ የተከላካይ ስፍራ ተጫዋች ከሚነሳ ተጫዋች የተቆጠረ ጎል ሳይሆን ሜቢ ብሩኖ ፈርናንዴዝ ቢያደርገው ብዙ ላይ ያስደንቀን ይችላል። ማቲያስ ኩኛ፣ ብሪያን አማድ እንዲሁ ደግሞ ሜሰን ማውንቴንን ቢያደርጉት ብዙ ላይ ያስገርመን የሚችል ተጫዋች ነበር ማለት እንችላለን። ግን ምናልባትም ከአሰልጣኝ ሩበን አሞሪም በመጨረሻዎቹ ጨዋታዎች ላይ ቅድም እንዳልነው ዊንግ ባክ እንዲሆን ካደረጉት በኋላ ተጫዋቹ የሚያስቆጠራቸው ጎሎች ግን በጣም የሚያስደንቁ መሆናቸውን የተመለከተን ነው። በተለይም ደግሞ ከብሩኖ ፈርናንዴዝ ጋር የነበራቸው ሊንካፕ ዛሬ ባየነው ጨዋታ ላይ በእርግጠኝነት የዚህ ተጫዋች እንቅስቃሴ በጣም የተለየ እንዲሆንም ጭምር ያስቻለው ነበር ማለት እንችላለን። ከሊቨርፑል ጋር፣ ከማንቸስተር ሲቲ ጋር፣ ከአርሰናል ጋር ጎል ሲያስቆጠር ደግሞ የተመለከትነው ብሪያንም በዚሁ መልኩ በጣም ድንቅ ሲሆኑ ያስተዋልንባቸው የእንግሊዝ ፕሪሚየር ሊግ ጨዋታ በሁለቱ ቡድኖች በኩል ያስተዋልንበት የፕሪሚየር ሊግ መርሃ ግብርን አከናውኗልና እኔ ይሄ በአንድ ሳምንት ውስጥ አንድ ጨዋታ ብቻ ለሚያከናውነው ማንቸስተር ዩናይትድ የሩበን አሞሪም ምክንያት እየፈለጉ የሚሰጡበት ኤክስኪውዝ አሁን ያንን መቀበል የሚችል የማንቸስተር ዩናይትድ ደጋፊ በትክክል ለምንድን ነበር ጥያቄ ያቀርብ የነበረው የሚለውንም ጭምር እንዲያነሳ ምክንያት የሆነው ጨዋታ ነበር ይሄኛው እና ማንቸስተር ዩናይትድ ከ2005 ፌብሩዋሪ ወይም ከ2005 የካቲት ወር በኋላ ከአርሰናል ጋር በነበረው ጨዋታ በካምባክ ያሸነፈበትንም ጨዋታ ሆኗል። ከ2005 ኦልሞስት 20 ዓመታት ተቆጥሯል። ሁለቱ ቡድኖች ባደረጉት ጨዋታ እንዲህ አይነት በጣም ግለት የነበረውንም ጭምር ጎል ለማየት ያስቻለን። በጣም የሚያስደንቀው ግን ዩናይትድ በጣም ክሊኒካል የነበረበትን እንግሊዝ ፕሪሚየር ሊግ መርሃ ግብር ከአርሰናል ጋር ሲያከናውን ይሄኛውን ምሽት ያስተዋልንበት ጨዋታ ነበር። በጣም የሚያስደንቀው 0.73 ጎል ብቻ የማስቆጠር ኤክስጂ ነበረው ቡድኑ በዚህ ጨዋታ ላይ 0.73። ያ ማለት 2.27 የሚሆኑ ጎሎችን በተጨማሪነት ነው እንጂ ያስቆጠረው ማንቸስተር ዩናይትድ ያንን ያህል አልነበረም። በጨዋታው ላይ 3 ኢላማቸውን የጠበቁ ሙከራዎችን ያከናወነው ከ3-3 ወደ ጎልነት ቀይሯል። 10 ሙከራዎችን ያከናወነው ከአርሰናል በ5 ያንሳል። በዚህ የጨዋታ ስታቲስቲክስ አንጻር ካየ ነው ኦቨሩል አርሰናል ጨዋታውን 57 በመቶ ወይም 57 በመቶ ፖሴሽን ነበረው በዚህ ጨዋታ ላይ። ቅድም እንዳልነው ግን 4 ብቻ ኢላማቸውን የጠበቁ ሙከራዎችን አከናውኗል እና የማይክል ካሪክ ቡድን አንዱ በጣም ጥሩ የሆነው በጣም ሞር ክሊኒካል የሚያደርገው ከተጋጣሚዎቹ የሚይዛቸው የኳስ ቁጥጥር ካለፉት የማንቸስተር ሲቲም ሆነ የአርሰናል የሜዳ ላይ ቆይታ ፍጹም ከነሱ በተቃራኒ ያነሰ ቡድን ሆኖ የተመለከትነውን ማንቸስተር ዩናይትድን እያየን ግን ጎል ፊት በጣም ድንቅ የሚሆነውን ማንቸስተር ዩናይትድን እያየን እንገኛለን። እናም ዛሬም ለምሳሌ ብሩኖ ፈርናንዴዝ 1 አሲስት አድርጓል። 2 ለግብ የሚሆኑ ኳሶችን ቻንስ ክሬት አድርጓል። 3 ሙከራዎች ነበሩት። ምናልባት ኢላማውን ያልጠበቀ ኳስ አየን እንጂ በጨዋታው ላይ የዳቪድ ራያን መውጣቱን ተከትሎ ወይም ተመልክቶ በረጅሙ የመታውን ኳስ ጎል የመቆጠር እድል ነበረው። ከ64 ኳሶች 50ዎቹ ስኬታማ ነበሩ። ምናልባት ብሩኖ ፈርናንዴዝም ዛሬ ሌላ ሻይን ማድረግ ከሚችልባቸው አጋጣሚዎች ውስጥ አንዱ ነበር እና እኔ
ባለፉት ጨዋታዎች ለምሳሌ ማይከል ካሪክ ምን አስመለከተን? ቅያሪዎቹ ምንም እንኳን ፎርስድ ሰብስቲቱሽን ነበር። ለምሳሌ የፓትሪክ ዶርጉ ተቀይሮ በኋላ ላይ የማቲያስ ኩኛ ወደ ሜዳ መግባትን ያስተዋልንባቸው አጋጣሚዎች ግን በቅያሪዎቹም ጭምር በጣም አትራፊ ከሚባሉ ቡድኖች ውስጥ አንዱ ነበር። ለምሳሌ ብሪያን ኤምቤሞን ቀይሮ ሲያስወጣ ብዙዎቻችን ኤክስፔክት እናደርግ የነበረው ቤንያሚን ሼሽኮን ቀይሮ ወደ ሜዳ ላይ ያስገባው የሚችልበት እድል ሊኖር እንደሚችል ኤክስፔክት ይደረጋል። ያ ካልሆነ ግን ማቲያስ ኩኛ ወደ ሜዳ የሚገባ ከሆነ ፓትሪክ ዶርጉን ከሜዳ እንዲወጣ በማድረግ ምናልባትም ከመስመር የሚነሳውን ማቲያስ ኩኛን ወደ ሜዳ በማስገባት ብሪያን ኤምቤሞ ሜዳ ውስጥ የማቆየት አሊያም ደግሞ ሼሽኮን ወደ ሜዳ እና በዚህ ጨዋታ ላይ የተመለከትነው ግን አሰልጣኞች ሲያደርጉት የነበሩት ብዙ በመጀመሪያ አጋማሽ ወይም በሜዳ ውስጥ እስከቆየባቸው ቆይታዎች ብዙ ሩጫዎችን ሲያከናውን የነበረው ብሪያን ኤምቤሞን ከሜዳ እንዲወጣ በማድረግ ሌላ አዲስ ፍሬሽ ሌግ የሆነውን ተጫዋች ማቲያስ ኩኛን ወደ ሜዳ ማስገባትን ምርጫቸው አድርጓል። ስለዚህ በፓትሪክ ዶርጉ ላይ የነበራቸውን እምነት ያስመለክተናል ማለት ነው። በዚህ የጨዋታ ሂደት ላይ የዩናይትድ ሴንተር ባኮችን በተመለከተ ግን አሁን ፕሩቭን የሆነ ተጫዋች እያየን እንገኛለን። እሱም ማን ነው? ሃሪ ማጓየር በሜዳ ውስጥ በጣም በተክለሰውነት ግዙፍ የሆነ ተጫዋች ዩናይትድ በጣም እንደሚያስፈልገው ሃይደን ሄቨን፣ ብሌን ዮሮ፣ ማቲያስ ዴሊክት። በእርግጥ ማቲያስ ዴሊክት ከጉዳቶቹ በፊት እስከ ጉዳቱ ድረስ የነበረው ማቲያስ ዴሊክት ምንም ጥያቄ የሚነሳበት ተጫዋች አልነበረም። ነገር ግን ሃሪ ማጓየርን በተመለከተ ለሃይደን ሄቨን አሊያም ለብሌን ዮሮ እንዲሁ ደግሞ አሁን ለሚገኘው ማቲያስ ሊዛንድሮ ማርቲኔዝ ትክክለኛ እዛ ቦታ ላይ አጣማሪ ሆኖ መጫወት የሚገባው እንዲህ አይነት በጣም ግዙፍ የሆነ ተጫዋች በሜዳ ውስጥ እንደሚያስፈልግም ጭምር ያሳየ ተጫዋች መሆኑን ያየንበት ምሽት ነበር። ዛሬም በተመለከትነው ጨዋታ ላይና በ97 ደቂቃዎች ውስጥ ምንድን ነበር የዩናይትድ ተከላካዮች ዛሬ የተሳቱት ብላችሁ ካላችሁ ምናልባት የኤሪያል ዱዋል የበላይነት ተወስዶባቸዋል። ያንን የፍሪኪክ በነበረበት ወይም ከማዕዘን ምት የተሻገረው ኳስ ላይ ቤንያሚን ሴስኮ ነበር ሳጥን ውስጥ ያየ ነው። ከዚያ ባለፈ ደግሞ ሊዛንድሮ ማርቲኔዝ አክቹዋሊ የበላይነት ተወስዶበታል፣ ራሱ ላይ ጎል ለማስቆጠር ምክንያት ሆኗል። ግን ሃሪ ማጓየር በዚህ ጨዋታ ላይ ሌላው በዩናይትድ ቤት ውስጥ የሱ መኖር ምናልባትም ከረጅም ዓመታት በኋላ በጣም ሲጠለጠል የነበረ በእያንዳንዱ ጨዋታዎች ላይ ለሜም በጣም ፍጹም ተቃርቦ የነበረው ተጫዋች አሁን በዩናይትድ ቤት ውስጥ እንዲህ አይነት ትችቶችን ለማስተናገድ ይሄ እንዲያውም ፈረንጆች ኖሩም ፎር ሬሲዝም ነበር አደለ ሲሉ የነበረው አሁን ለትችቶች ፍጹም ሩም የሌለው ሃሪ ማጓየርን እያየን እንገኛለን በዚህኛው የማንቸስተር ዩናይትድ የሜዳ ላይ ቆይታ። እናም ብዙዎች እንደሚሉት አሁን ላይ ለምሳሌ ስታትማን ዴቭ ምን ይላል? በ100% የማሸነፍ ግስጋሴውን ማንቸስተር ዩናይትድ ኮቢ ሜኑን ይዞ ከቀጠለ ወይም ይሄኛውን ስታርቲንግ ላይናፑን ይዞ ከቀጠለ በሚቀጥሉት የእንግሊዝ ፕሪሚየር ሊግ መርሃ ግብሮችም ላይ ዩናይትድ ይህንኑ የቋሚ 11ን ይዞ የመቀጠል እድሉ እጅግ በጣም ሰፊ ይሆናል እና ለማይከል ካሪክም ጭምር ምናልባት ለቤንያሚን ሼሽኮ ለምሳሌ ለማቲያስ ኩኛ በቀጣይ ጨዋታዎች ላይ በቋሚነት እንዲጀምሩ የሚያደርጉበት የሆነ ምክንያት ሊኖራቸው የሚችልበት እድል ያለ አይመስለኝም። አስገዳጅ ቅያሪዎች ምናልባት በቀጣይ ቀናቶች ውስጥ የፓትሪክ ዶርጉ ጉዳት ከሆነ ከሜዳ ካላረቀው በቀር እሱን በሌሎች ተጫዋቾች የመቀየር እድል ላይኖራቸው ይችላል። እናም 4-2-3-1 ፕሩቭን የሆነ ማንቸስተር ዩናይትድ ጨዋታዎችን ሊያሸንፍባቸው የሚችልባቸውን የተጫዋቾች አደራደር ሊሆን እንደሚችል ያስመለከተን የጨዋታ መርሃ ግብር ዛሬ አይተናልና ከ2012-13 ወዲህ የማንቸስተር ዩናይትድ ተጫዋች ሆኖ ብሩኖ ፈርናንዴሽ በዩናይትድ መለያ ከዋይኒ ሩኒ በኋላ ማለት ነው እንዲሁም ከ2013-14 ወዲህ በአንድ የውድድር ዘመን በእንግሊዝ ፕሪሚየር ሊግ ማለት ነው 10 እና ከዚያ በላይ የሆኑ የግብ ዕድሎችን መፍጠር የቻለው ተጫዋች ሆኗል። 10 አሲስቶችን በጣም ረጅም ዓመታትን ማለት ነው 2025-26 ይህንን ማድረግ የቻለ ተጫዋች የለም። በእርግጥ 2024-25 እና 2025-26 ነው ኮንስኪዩቲቭ በሆኑ ወይም በተከታታይ ውድድር ዓመታት ይህንን ሲያደርግ የተመለከት ነው። ከዋይኒ ሩኒ 2012-13 እና እንዲሁም ደግሞ ከዋይኒ ሩኒ 2013-14 የውድድር ዘመን በኋላ ይህንን ማድረግ የቻለ ብቸኛው ተጫዋች ያደርገዋል። ታህሳስ 2017 ወይም ዲሴምበር 2017 ነበር ማንቸስተር ዩናይትድ ከአርሰናል ጋር ባደረገው ጨዋታ ሲያሸነፍ የተመለከት ነው ኤምሬትስ ላይ ኦልሞስት 8 ዓመታት ተቆጥሯል። በነዛ ውስጥ ቅድም እንዳነሳ ነው በጣም በርከት ያሉ ጨዋታዎች
የተከናወኑበትና እንዲህ አይነት ጨዋታዎች ታክቲካል የሆኑ አፕሮቾችን ከማንሳት ይልቅ ኢሞሽን ፍጹም ገዝፎ የሚታይበት የዩናይትድ ተጫዋቾች በአርሰናል መሸነፍ ምን ሚኒንግ እንዳለው የተረዱበት ጨዋታ የአርሰናል ተጫዋቾች በማንቸስተር ዩናይትድ መሸነፍ ምን ያህል እጅግ በጣም ግዙፍ እንደሚያደርገውም ጭምር የተመለከትንበት ቡድኑ ባለፉት 4 ጨዋታዎች በተከታታይ ማለት ነው ለምሳሌ ከበርንሌ ከብራይተን ከማንቸስተር ሲቲ ዛሬ ካየነው አርሰናል ጋር አሲስት ሲያደርግ የተመለከትንበትን ጨዋታ የተመለከትንበትን ምሽት አስመልክተውናልና ብሪሊ በዚህ ጨዋታ ላይ አንድ መናገር የሚቻለው ማንቸስተር ምናልባትም ከሩበን አሞሪም መውጣት በኋላ ብዙ ነፃነት የሚሰማው የተጋጣሚ ሳጥን ውስጥ በቶሎ መገኘት የሚፈልግ ኢንኬስ ጎል ከፈለገ ግን ቡድኑ ጎል ለማስቆጠር በጣም ቅርብ የሆነ ቡድን መሆኑን የተመለከትንበትን የእንግሊዝ ፕሪሚየር ሊግ ጨዋታ እንድናይ ምክንያት እየሆነ የሚገኝ ቡድን እየገነባ የሚገኘው ማይከል ካሪክን ባለፉት ጨዋታዎች እያየን እንገኛለን እና ለዩናይትድ የዛሬው ምሽት ሪሊ በትክክል የሚገባው ምሽት ነበረ። ለማሸነፍ ምንም ከኳስ ቁጥጥር ውጭ ባሉት ቆይታዎች ምንም የሚጎለው ቡድን አልነበረም ዛሬ ባየነው ጨዋታ ላይ። ለብሩኖ ፈርናንዴዝ ግን ዛሬ በአጠቃላይ ኦቨርኦል 200ኛ የማንቸስተር ዩናይትድ የጎል ኮንትሪቢሽን ያደረገበት ምሽት ነበረ። 103 ጎሎችን አስቆጥሯል። ባለፉ 197 አሲስቶችን አድርጓል በዚህ ቡድን ውስጥ። ስለዚህ በጣም ድንቅ የሚባል የሜዳ ላይ ቆይታን እያከናወነ የሚገኝ ተጫዋች መሆኑን ያየንበትን ምሽት አሳልፏል ማለት ነው ለማንቸስተር ዩናይትድ። ስለዚህ በቀጣይ መርሃ ግብሮች ምን አይነት ቆይታ ይኖረዋል ማንቸስተር ዩናይትድ በካሪክ ስር ይህንን ሞመንተም ማስቀጠል የሚችልበትን እድል ይዞ ይቀጥላሉ ያገኛሉ የሚለውን ጉዳይ እንመለከታለን። ግን ምናልባት የሳምንቱ ብቻ ሳይሆን በጣም ድንቅ የነበረው ቀጣዮቹን የላመንስ፣ ዳሎት፣ ማጓየር፣ ማርቲኔዝ፣ ሾው፣ ካዝሜሮ፣ ሜኖ፣ አማድ ፈርናንዴዝ፣ ዶርጉ፣ ኤምቤሞ በዚህኛው የማይክል ካሪክ ቡድን ውስጥ ለሚቀጥሉት ረጅም ጨዋታዎች በቋሚነት የመሰለፍ ዕድላቸው በጣም ሰፊ ይሆናልና ማይክል አርቴታ እንዲሁም ፔፕ ጓርዲዮላን ማረጋጋት የቻለውን ማይክል ካሪክን በዚህ ጨዋታ ላይ ተመልክተናል ማለት ነው። ስለዚህ ቀጣይ እንዴት ሊሆን ይችላል የሚለውን ጉዳይ እንመለከታለን። አርሰናል ቅድም እንዳልነው ከ2008 ወዲህ ከ2008 ከቶተንሃም ጋር ካደረገው ጨዋታ በኋላ 2 ጎሎችን ኮንሲድ ያደረገበት ጨዋታም ጭምር ሆኗል በኤምሬትስ በነበረው መርሃ ግብር። ብቻ ግን ፍጹም አዝናኝ ከነበረው እንግሊዝ ፕሪሚየር ሊግ መርሃ ግብሮች መካከል አንዱ ዩናይትድ አርሰናል ላይ ኤምሬትስ ድረስ ተጉዞ በጎሎች ጨዋታውን የማሸነፍ ፍላጎት ይዞ በሁሉም ኪ ሜትሪክሶች የበላይነት የነበረበትን ጨዋታ እንዲህ ባለ መልኩ አጠናቋል። ምናልባት ስሜቶቻችሁ ልታጋሩን ትችላላችሁ። ዩናይትድን በተመለከተ ግን በካሪክ ስር ምንድን ነው እያስመለከተን የሚገኘው የሚለውን ጉዳይ በቀጣይ ማጋራችሁ ነው የሚሆነው።